ነቢዩ ዓለይሂ ሰላቱ ወሰላም እንዴት ነበሩ ሲያክሙ የነበረው ጨጓራን? የመጀመሪያው ማከሚያ የነበረው በነቢዩ ጊዜ ዓለይሂ ሰላቱ ወሰላም ማር ነበር። ማር በተደጋጋሚ በመውሰድ በተለይ ጠዋት በባዶ ሆድ በመውሰድ ለረጅም ጊዜ በመውሰድ ጨጓራን በተለይ ኤች ፓይሎሪን ማር እንደ አንቲባዮቲክም ስለሚጠቅም ማለት ነው። እሱን መውሰድ ጨጓራን እንደሚያክም በቁርአንም ላይ ማር መድኃኒት እንደሆነ ነቢዩም ዓለይሂ ሰላቱ ወሰላም ይሄንን አስተምረውናል ማለት ነው። ሁለተኛው ተልቢና የሚባለው ነው። ገብስ ከተፈጨ በኋላ ከነ ገለባው ማለት ነው። ከዛ በኋላ እንደ ገንፎ ወይንም እንደ አጥሚት በመስራት ትንሽ ወተትና ትንሽ ማር አድርጎ ያንን ለረጅም ጊዜ መውሰድ እንደ መድኃኒት ነቢዩ ዓለይሂ ሰላቱ ወሰላም ለሌላውም መክረዋል። በተለይ ለጭንቀት ለድብርት ላለበት ሰውም ይሄንን መክረዋል። ሶስተኛው መድኃኒት ነጭ ሽንኩርት ነው። ነጭ ሽንኩርት እንደ ቅመም ከመጠቀማችን ውጪ የአንቲባዮቲክ አይነት ኢፌክት ስላለው በተለይ ለጨጓራ ባክቴሪያ ኤች ፓይሎሪ ለምንለው ጥሩ ማከሚያ ይሆናል ተብሎ ይታሰባል። አራተኛው ብዙ ጊዜ ያባብስብናል ብለን ነው የምናስበው፣ ነገር ግን ዝንጅብል ትልቅ የጨጓራ መድኃኒት ነው። ዋናው ተብሎ የሚታሰበው እሱ ይሆናል ማለት ነው። በተለይ በትንሽ መጠን አድርጎ ለረጅም ጊዜ በውሃም በጥብጦ መውሰድ የተሻለ ለውጥ ያመጣል። የወይራ ዘይት፣ እነዚህም ጥሩ መድኃኒቶች ናቸው። እነዚህ እንግዲህ ኢስላሚክ መንገዶቹ ናቸው። ነቢዩ ዓለይሂ ሰላቱ ወሰላም ያስተማሩን በዚህ አይነት መንገድ ጨጓራን እንድናክም አሳይተውናል ማለት ነው።